በቅርቡ በሀገራችን የተከሰተው የማርበርግ ቫይረስ በገዳይነቱ አቻ ያልተገኘለትና መድኃኒትም የሌለው በሽታ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባ በሶዶ ክርስቲያን ሆስፒታል አጠቃላይ ሐኪም ዶክተር ነብዩ ታደመ አሳሰቡ። ቫይረሱ ከሰው ወደ ሰው የሚተላለፈው ከሰውነት በሚወጡ ፈሳሾች አማካኝነት መሆኑን በመረዳት ሁሉም ሰው ራሱን ከበሽታው ሊከላከል እንደሚገባ መልእክት አስተላልፈዋል። ባልደረባችን አለማየሁ አልቶ ዝርዝር አለው። Just as the world was beginning to recover from the COVID-19 pandemic, comes a grim warning from the World Health Organization. At least 9 people in Ethiopia have been infected with the deadly Marburg virus. እንደ አውሮፓውያን አቆጣጠር በ1967 ለጥናታዊ ምርምር ከአፍሪካ ወደ ጀርመን ማርበርግ ከተማ በተወሰደ ጦጣ አማካኝነት እንደተከሰተ የሚነገርለት ማርበርግ ቫይረስ በቅርቡ በአገራችን በደቡብ ኢትዮጵያ ክልል ጂንካ ከተማ ለተከሰተው በሽታ መንስኤ ስለመሆኑ መረጃዎች ያመላክታሉ። የዚህን ቫይረስ ስርጭት ለመግታት በርካታ ጥረቶች እየተደረጉ እንደሚገኙ የሚያነሱት በሶዶ ክርስቲያን ሆስፒታል አጠቃላይ ሐኪም ዶክተር ነብዩ ታደመ የደም መፍሰስና ከፍተኛ ትኩሳት የበሽታው ዋነኛ ምልክቶች ናቸው ይላሉ። በሰሞኑን ተከስቶ የነበረው በሽታ ቫይራል ሄሞራጂክ ፊቨር ይባላል። ያው ከስሙ እንደምንረዳው ቫይራል የሚለው ያው በሽታው የሚከሰተው በቫይረስ እንደሆነ ይነግረናል። ሄሞራጂክ የሚለው ደግሞ በሕክምናው ደም መፍሰስ ነው። ፊቨር የሚለው ደግሞ ትኩሳት ነው። ስለዚህ በቫይረስ የሚከሰት እንደምልክትም ሆኖ ትኩሳትና የደም መፍሰስ ያለው በሽታ ነው። በዋነኝነት ይህንን በሽታ ከሚያስከስቱ ቫይረሶች መካከል 5 አሉ። ከነሱ መካከል ደግሞ የጤና ጥበቃ ሚኒስቴር ኮንፈርም ያደረገው ማርበርግ ቫይረስ የሚባለው የሰሞኑን በሽታ የሚያስከስተው ቫይረስ እሱ ነው ማለት ነው። የማርበርግ ቫይረስ ከሰውነት በሚወጡ በተለያዩ ፈሳሾች አማካኝነት ከሰው ወደ ሰው እንደሚተላለፍ የሚናገሩት ዶክተር ነብዩ አንዴ ለቫይረሱ የተጋለጠ ሰው የመዳን እድሉ አናሳ እንደሆነ ይናገራሉ። አንዳንድ ጥናቶች እንደሚያመለክቱት ከ21 እስከ 83% ወይም ደግሞ 81% ይላሉ የተለያዩ ጥናቶች። በዚህ የሚቆጠር ሰውነት ላይ ጉዳትና እንዲሁም ደግሞ የከፋ አደጋ የማስከሰት አቅም አለው ይላሉ። የጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት ከሆነ እስከ 75% ያህል የመጉዳትና ከፍ ላለ አደጋ የማጋለጥ አቅም አለው። ስለዚህ አግባብ የሆነ ጥንቃቄ የሚደረግ ከሆነ ራስን መጠበቅ ይቻላል። ግን ደግሞ አንዴ ከተያዙ ከፍተኛ የሆነ ጉዳት ሊያደርስ ይችላል ብለን መናገር እንችላለን። በገዳይነቱ አቻ የታጣለት ይሄ ቫይረስ እስከ ዛሬ ፍቱን መድኃኒት እንዳልተገኘለት የጠቆሙት አጠቃላይ ሐኪሙ ከሰውነት ከሚወጡ ፈሳሾች ንክኪ በመቆጠብና እጅን በተገቢው በመታጠብ መከላከል እንደሚቻል ገልጸዋል። የሚተላለፍበት ዋነኛውና አንደኛው መንገድ የሰውነት ፈሳሾች ከታመመው ሰው ጋር በሚኖረን በሰውነት ፈሳሾች ንክኪ ነው። ይህንንም ስንል ላብ ሊሆን ይችላል፣ ደም ሊሆን ይችላል፣ ከሰውነት የሚወጡ ፈሳሾች ምራቅ ሊሆኑ ይችላሉ። ከዛም ደግሞ በግብረ ስጋ ግንኙነት ጊዜ ውስጥ ባለ የዘር ፈሳሽ ልውውጥም ሊሆን ይችላል። ስለዚህ ዋነኛውና ጥሩ መከላከያ መንገዱ የሰውነት ፈሳሾችን ንክኪ መቀነስ። ይህም ማለት በዋነኝነት ሰላምታ ሊሆን ይችላል። ከዛም ሲቀጥል ደግሞ ደም የጤና ባለሙያዎች ደም የሚነኩ ሰዎች፣ ለደም ተጋላጭ የሆኑ ሰዎች እነዚህ ነገሮች ላለመንካትና አግባብ የሆነውን ጥንቃቄ ማድረግ ነው። እንደ ሌሎች ቫይረሶች በስትንፋስ የሚተላለፍ እድሉ በጣም አነስተኛና ዝቅተኛ ስለሆነ በዋነኝነት ከሰውነት የሚወጡ ፈሳሾችን ከነሱ ጋር ንክኪ በማቆም እንዲሁም ደግሞ በአግባቡ እጅን በመታጠብ የእጅን ንጽህና ዲስኢንፌክታንትስ በመንላቸው አሉ ሳኒታይዘር በመንለው በዛ እጅን አግባብ በሆነ ሁኔታ በማጽዳትና ንክኪን በመቀነስ መከላከል ይቻላል። ቫይረሱ ከሰውነት በሚወጡ ፈሳሾች አማካኝነት የሚተላለፍ መሆኑን በመረዳት ከአካላዊ ንክኪ በመቆጠብ የራሳችንንና የሌሎችን ሕይወት ለመታደግ ልንተጋ ይገባል። በተለያዩ ጉዳዮች የሕክምና አገልግሎት ፈልገው ወደ ጤና ተቋማት ለሚመጡ ተገልጋዮች የሚሰጠው አገልግሎትና የመድኃኒት አቅርቦት ችግር ሊቀረፍ እንደሚገባ የገሱባ መጀመሪያ ደረጃ ሆስፒታል ተገልጋዮች አሳሰቡ። አካባቢው ቆላማ ከመሆኑ ጋር ተያይዞ የወባ ወረርሽኝ መስፋፋቱና
የታካሚዎች ቁጥር መጨመሩ ለህብረተሰቡ የተሳለጠ የሕክምና አገልግሎት ለመስጠት ፈታኝ ሆኖብናል የሚለው ደግሞ የገሱባ መጀመሪያ ደረጃ ሆስፒታል ነው። የተገልጋዮችን አቤቱታና የባለድርሻ አካላትን አስተያየት ጠይቃ ዝርዝሩን ያሰናዳችው ትርንጎ ሙሉናት እንደሚከተለው ይቀርባል። በአሁኑ ጊዜ የወባ ወረርሽኝ በወላይታ ዞን ውስጥ በተለይም በቆላማ አካባቢዎች በስፋት እየተስተዋለ ይገኛል። ለበሽታው መንስኤ የሚሆኑ ነገሮችን በመረዳት በሽታው እንዳይከሰት አስቀድሞ የመከላከል ስራ ከሁሉም ማህበረሰብ ይጠበቃል። በድንገት የወባ በሽታ ታመውና በተለያዩ ምክንያቶች ለሕክምና አገልግሎት ወደ ገሱባ መጀመሪያ ደረጃ ሆስፒታል የመጡ ተገልጋዮችም በሆስፒታሉ የሚሰጠው አገልግሎት ሊሻሻል ይገባል ባይ ናቸው። ጠዋት ነው የመጣው እስከ መጣው ድረስ ምንም ሕክምና አላገኘውም። ምንም እንደመጣው ነው ያለው ሕክምና አገልግሎት የለውም። ምክንያቱ ምን እንደሆነ አይታወቅም። እዚህ ጋር ያለው ሰራተኞችም በቶሎ አያስተናገዱም። እንትን እስካሁን የደም ሰተን ነበረን እስካሁን ውጤት አላገኘንም፣ አልወጣም። ደግሞ አስተናግዱም አንድ ቦታ 5-4 ሰው ቁጭ ብሎ ማስተናገድ አልቻሉም። ስለዚህ አሁን ህፃን አለ፣ ነፍስ ጡር አለ፣ ሁሉም እየተጎዱ ነው። እዚህ በእንትን በሊሾ ተኝቶ እስካሁን በጠዋት ያልተኙት ያነሱት አሉ። እሱም ያነሳ ሰው የለም። አንድ ሰው በቃ በእንትን ውስጥ ከገቡ በር ይዘጋሉ፣ አያስገቡም። የሚያይ ሰው የለም፣ የሚቆጣጠር ሰው የለም። ገቢ ያላቸው የማህበረሰብ ክፍሎች የሕክምና አገልግሎት በአነስተኛ መዋጮ እንዲያገኙ ያመቻቸውን የጤና መድህን ተጠቃሚዎችም ለአገልግሎቱ በከፈልነው መሰረት በቂ አገልግሎት እያገኘን አይደለም ይላሉ። ዶክተርም የለም፣ መድኃኒትም በውጭ ነው የምንገዛው። እዚህ ጋር መድኃኒት ምንም የሚጠቅመው ነገር የለም። መድኃኒት ስንጠቀም አሁን እዚህ ውስጥ አንድ መድኃኒት 20 ብር የሚወስድ መድኃኒት እዚህ ለማግኘት አልቻለም። ሁሉ ነገር ጽፎ ወደ ውጪ ይጽፋሉ። ስለዚህ በጣም የተጎዳ ነው። አዋቂም ህፃንም የተጎዳ ነው። ነፍስ ጡርም የተጎዳ ነው። እስካሁን የተጠቀሙን አይደለም። ችግር አሁን በዚህ በሆስፒታል ዙሪያ መድኃኒት እጥረቶች አንዳንድ እንዳለ ነው። መድኃኒት እጥረት ማለት ያው አንዳንድ የተሟላ መድኃኒት የለም ሆስፒታል። ሁሌ ሰው ወደ ውጪ ወጥቶ በእርግጥ ከግል ፋርማሲ የገዛ በጣም ተቸግሮ እስካሁን ድረስ ባለው አቅም ሁሉ ጨርሶ ነው ያለው። ይሄ ሁሉ በህዝብ ላይ ሆነ በሰዎች ላይ ሆነ ከፍተኛ ጉዳት ነው። ለዚህ ግን አሁን ምንድነው ቀይ መስቀል በራሱ ጊዜ አሁን ተሰርቶ የቆየው ይሄ ቤቱ ተዘጋጅቶ በእርግጥ ቆይቷል። እስካሁን ድረስ በስራ ላይ አልዋለም። ለዚህ ግን መንግስት አሁን በቅርብ ጊዜ ውስጥ ለኛ ምላሽ እንዲሰጥና ይሄ መድኃኒት መጥቶ በዚህ በቀይ መስቀል ስራ ቢጀምር ለኛ የተሻለና መልካም ይሆናል። ለህዝቡም እንዳለ አድቫንቴጅ ይሆናል። ስለዚህ በዚህ ዙሪያ እኛ አሁን ሁላችንም በእርግጥ መንግስትን በዚህ በኩል አደራ ያለን ደረጃው ሆስፒታል ሜዲካል ዳይሬክተር ዶክተር ወልዴ ወንድሙና ላይዘንና ሪፌራል ዳይሬክተር አስተባባሪ ቢኒያም ደምሴ በሆስፒታሉ የሚሰጠው አገልግሎት ድንገተኛና ኦፒዲ ወይም መደበኛ ተብሎ እንደሚከፈል በማስረዳት ለድንገተኛ ታካሚዎች ቅድሚያ ተሰጥቶ እንደሚሰራም ተናግረዋል። ባለሙያዎቹ አክለውም ለበሽታው በሐኪሞች የሚታዘዘውን መድኃኒት በአግባቡ በመውሰድ ማህበረሰቡ የወባ ወረርሽኙን ለመቀነስ የራሱን ድርሻ እንዲወጣም አሳስበዋል። ወባ በአሁኑ ሰዓት በከፍተኛ ሁኔታ እየተዛመተ ነው። ቢሆንም ግን መንግስት በራሱ በኩል ከዞን ጤና ከክልል ጤና ጋር በመተባበር የመከላከል ስራ እየሰራ ነው። በድንገትም ታሞ ደግሞ የሚመጡ ካሉ ትኩሳት የተለያየ ምልክት ያላቸውን በአፋጣኝ ሕክምና አግኝተው የፈውስ ሕክምና ሆስፒታሉ እየሰጠ ይገኛል። ታሞ እኛ ጋር ሕክምና መድኃኒቱን ከሰጠን በኋላ እየተደረገ ያለው ነገር ምንድነው? ኳርተን የሚባል መድኃኒት እንሰጣቸዋለን። ለአዋቂ 24 ፍሬ ለ3 ቀን ስንሰጥ ምንድነው የሚያደርጉት? ከጎረቤት ጋር የማካፈል ነገር አለው። ይሄ ነገር ምንድነው የሚያደርገው? ያ እነሱም በትክክል እንዳይታከሙ አንድ፣ ሁለተኛው ደግሞ ያንን የተጠቀመ ያም ደግሞ በትክክል እንዳይታከም የማድረግ ስራ ነው። ከዛ የተነሳ በሳምንት በ2 ሳምንት ተመልሶ እኛ ጋር የመምጣት ነገር አለ።
በሆስፒታሉ የሚታከሙ የማህበረሰብ ክፍሎች የገሱባና የኦፋ ወረዳ ብቻ ሳይሆኑ የአጎራባች ወረዳዎች ጭምር መሆኑንና የወባ በሽታ ወረርሽኝ መጨመሩ ለአገልግሎት አሰጣጡ ፈተና እንደሆነ የገለጹት የገሱባ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ አብነት እርዳቸው የማህበረሰቡን ፍላጎት ለማሟላት ከባለድርሻ አካላት ጋር በመሆን እየሰሩ እንደሚገኙም ተናግረዋል። አካባቢያችን ደግሞ እንደሚታወቀው ቆላማ ከመሆኑ ጋር አንጻር ከአየር ጸባይ ጋር ተያይዞ የተገልጋይ ህብረተሰብ ቁጥሩ ከፍተኛ ነው። እንዲሁም ደግሞ ስትራቴጂክ በሆነ የቦታ አቀማመጡ ጋር ተያይዞ ሆስፒታላችን የኦፋ ወረዳን የገሱባ ከተማን እንዲሁም የካዎ ኮይሻን የባይራ ኮይሻን እንዲሁም ከሁምቦ ከሶዶ ዙሪያ ከዋጭጋ ጀምሮ ከዋጭጋ ቡሻ ጀምሮ ያሉትን ህብረተሰብ በአማካይ ወደ 500 ሺህ የሚጠጋ ህብረተሰብን ያማከለ ቦታ ላይ ስላለ አገልግሎት አሰጣጥ ላይ 100% ህብረተሰቡ ተገልጋይ ህብረተሰብ እርካታ ሙሉ በሙሉ አረጋግጧል ማለት አንችልም። የአልጋ ጎበርን በአግባቡ በመጠቀም ያቆረ ውሃ በማፋሰስና ኬሚካል በመርጨት ከወባ በሽታ ራሱን መከላከል እንደሚገባውም ተመላክቷል።